እንደምን ከርማችኋል እንደምላላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ በህይወታችሁ አንድ እርምጃ ወደፊት ፈቀቀቀቀቀቅ የምትሉበት ቦታ ሆኗል ይህ የኢቢኤስ ቴሌቪዥን ነው የቤተሰብ ጨዋታ ነው ሽልማቱ መኪና ነው የኤሌክትሪክ መኪና የ2000 አሁን የኤሌክትሪክ መኪና በየዙሩ 40 ሺህ በተከሰበ መኪና ሚሊዮን የሚያወጣ መኪና ነው የምትሸለሙት የቢሊየንና የዶላር ቤተሰቦች ናቸው ዶላር ትመጣለች አበባ ትመጣለች ጥያቄውን ከማን እንደምንጀምር 2000 ብር አግኝተው እኔ ነፃነት ወርቅነህ እባላለሁ አባ እንኳን ደህና መጣሽ ዶላር እንኳን ደህና መጣችሁ እሺ ቀድሜን ከጥያቄን ጀምራ እኔ ቀድሜን ከሌ ነው ስል ነው የምትመልሱት እሺ ሰዎች በስራ ቦታ የሚያደርጉት የሥራ ባልደረባቸውን የሚያበሳጭ ነገር ምን ሊሆን ይችላል እሺ ማቃጠር ሁለተኛው መልስ ነው ማቃጠር ዶላር አንደኛውን ከመለሽ መበሻሸቅ ማቃጠር ይሻላል ከመበሻሸቅ ማቃጠር ይሻላል አንደኛው ማርፈድ ሁለተኛው ማቃጠር ሶስተኛው ስራ ማበላሸት አራተኛው ሐሜት ነው በቃ መስሪያ ቤትን ቀጥ አድርጎ ያዘው ሐሜት ነው የቢሊሊ ቤተሰቦች እንኳን ደህና መጣችሁ አበባ አንቴና ምን ላይ ልትሄድ ትችያለሽ ጣሪያ ላይ ሰዎች በምሳ ሰዓታቸው ምሳ ከመመገብ ውጭ ምን ሊያደርጉ ይችላሉ ቡና ሊጠጡ ይችላሉ ብዙ ሰዎች ሴት አያታቸውን የሚጠሩበት ቅጽል ስም እማዬ ኢትዮጵያ ውስጥ ከጎረቤትሽ ምን ልትዋሽ ትችያለሽ ከጎረቤት ደንለከሽ ምን ተወስሽ ታውቂያለሽ እንጀራ አይ ከጎረቤት ሀገር ያልክ እኮ ነው ይመስለኝ ከጎረቤት ነው ጸዳሊ ጥቁር እንግዳ መጣብኝ እንጀራ ላይ በዳንቴ ለምን አርገሽ አንቴና ምን ላይ ልታይ ትችያለሽ ጣራ ላይ ሁለተኛው መልስ ነው ሰዎች በምሳ ሰዓታቸው ምሳ ከመመገብ ውጭ ምን ሊያደርጉ ይችላሉ ቡና ሻይ ቡና ይጠጣሉ ብዙ ሰዎች ሴት አያታቸውን የሚጠሩበት ቅጽል ስም ማናልሽ እማዬ ኢትዮጵያ ውስጥ ከጎረቤትሽ ምን ልትዋሽ ትችያለሽ እንጀራ አንደኛ አላልኳችሁ እንጀራ ስንት የተዋስኩት ነገር ነው እርሾም ያቺ ቀሽቃዣ ልጅ ደፋችብኝ እባክሽ እርሾ ላኪልኝ ትያለሽ አለሽ እርዳነስ አንቴና ምን ላይ ልታይ ትችያለሽ ግድግዳ ላይ ሰዎች በምሳ ሰዓታቸው ምሳ ከመመገብ ውጭ ምን ሊያደርጉ ይችላሉ ትንሽ አረፍት ያለና ብዙ ሰዎች ሴት አያታቸውን የሚጠሩበት ቅጽል ስም አኮዬ አያቴ ብዙ ሰዎች ኢትዮጵያ ውስጥ ከጎረቤትሽ ምን ልትዋሽ ትችያለሽ ዱቄት አንቴና ምን ላይ ልታይ ትችያለሽ ግድግዳ ላይ ሰዎች በምሳ ሰዓታቸው ምሳ ከመመገብ ውጭ ምን ሊያደርጉ ይችላሉ ናፕ ረፍት ብዙ ሰዎች ሴት አያታቸውን የሚጠሩበት ቅጽል ስም አያቴ ብራቮ ሁለተኛው መልስ ነው ኢትዮጵያ ውስጥ ከጎረቤትሽ ምን ልትዋሽ ትችያለሽ ዱቄት ሽሮና በርበሬ ሲመለስ ደግሞ በስኒ ተሳፍሮ እንደዚህ ሀዊዳንሽ አንቴና ምን ላይ ልታይ ትችያለሽ ሬዲዮ ላይ ወይ ቲቪ ላይ ሰዎች በምሳ ሰዓታቸው ምሳ ከመመገብ ውጭ ምን ሊያደርጉ ይችላሉ ያወራሉ ብዙ ሰዎች ሴት አያታቸውን የሚጠሩት ቅጽል ስም እማማ ኢትዮጵያ ውስጥ ከጎረቤትሽ ምን ልትዋሽ ትችያለሽ ጨው
አንቴና ምን ላይ ልታይ ትችያለሽ? ሬዲዮ ወይም ቴሌቪዥን ላይ መብቷ ነው። ሁለቱ መገናኛ ነው። መብቷ ነው። ሬዲዮ ላይ ሰዎች በምሳ ሰዓታቸው ምሳ ከመመገብ ውጭ ምን ሊያደርጉ ይችላሉ? ያወራሉ። ብዙ ሰዎች ሴት አያታቸውን የሚጠሩበት ቅጽል ስም እማማ አንደኛው መልስ ነው። እማማ። ኢትዮጵያ ውስጥ ከጎረቤትሽ ምን ልትዋሺ ትችያለሽ? ጨው። አንቴና ምን ላይ ልታይ ትችያለሽ? ቲቪ ላይ። ሰዎች በምሳ ሰዓታቸው ምሳ ከመመገብ ውጭ ምን ሊያደርጉ ይችላሉ? ሶሻል ሚዲያ ይጠቀማሉ። ብዙ ሰዎች ሴት አያታቸውን የሚጠሩት ቅጽል ስም ቴቴ። ኢትዮጵያ ውስጥ ከጎረቤትሽ ምን ልትዋሺ ትችያለሽ? እሳት ወይ ከሰል። የድሃ ይቸግረዋል እሳትና ውሃ ይባላል። እሳት ከቸገራችሁ እሳት። አንቴና ምን ላይ ልታይ ትችያለሽ? ቲቪ ላይ። ሰዎች በምሳ ሰዓታቸው ምሳ ከመመገብ ውጭ ምን ሊያደርጉ ይችላሉ? ሶሻል ሚዲያ ይጠቀማሉ። ምሳ ሰዓታቸው ሳይሆን ሶሻል ሚዲያ ላይ ምሳ የሚበሉት ኪትሮባክ የምግብ ቤት አየበያነት እስማ አረሳ ድረስ በላ። ብዙ ሰዎች ሴት አያታቸውን የሚጠሩት ቅጽል ስም ቴቴ። ኢትዮጵያ ውስጥ ከጎረቤትሽ ምን ልትዋሺ ትችያለሽ? ከሰል ወይም እሳት። ከሰል እሳቱን ክብልኩ። አንቴና ምን ላይ ልታይ ትችላለች? ቲቪ ላይ፣ ጣራ ላይ፣ ሬዲዮ ላይ። አራተኛው መኪና ላይ። ሰዎች በምሳ ሰዓታቸው ምሳ ከመመገብ ውጭ ምን ሊያደርጉ ይችላሉ? ሻይ ቡና ይጠጣሉ፣ ያወራሉ፣ ሶሻል ሚዲያ ያያሉ። አራተኛው ስልክ ያወራሉ። ብዙ ሰዎች ሴት አያታቸውን የሚጠሩት ቅጽል ስም እማማ፣ አያቴ፣ እማዬ። አራተኛው አባዬ ነው። እኛ አያታችንን እማምዬ ነበር የምንላት። ኢትዮጵያ ውስጥ ከጎረቤትሽ ምን ልትዋሺ ትችያለሽ? እንጀራ አንደኛው መልስ ነው። ሁለተኛው ድስት፣ አራተኛው ሰፌድ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። በየዙሩ 40 ሺህ ብር ተከሰረ። በሰባተኛው መኪና ታዋቂና ዝነኛ ሚሊዮነር ትሆናላችሁ። አንድ እርምጃ ወደፊት ፈቀቅ ትላላችሁ። ምንድነው? በምክንያት ነው። የቢል ቤተሰቦች ያመጡት ነጥብ 88 ነጥብ አምጥተዋል። 88 ነጥብ ካመጡ ከ75 ነጥብ በላይ የረምጣ አስቤዛ ይሸመተለታል። እንደገና ደግሞ ወደ ቶርና መጡ። ከዚህ በኋላ መኪናው ካልመጣ እነሱ እዚያ አይመጡ። የዶላር እንዴት ነህ? እግዚአብሔር ይመስገን። ስንት ዶላር ነሽ? እስካሁን አልተመነዘርኩም። አልተመነዘርሽም? በባንክም አሁን በብላክ ልሞክር ነው። በብላክ እኛ እንዴት ዶላር ተባልሽ? እኔ ተወልጄ ያደግኩት ድሬዳዋ ነው። እሺ። እና ድሬዳዋ ደግሞ ጨርቃ ጨርቅ ፋብሪካን ብዙ ሰው ያውቀዋል። እና እናቴ ጨርቃ ጨርቅ ፋብሪካ ትሰራ ነበር። ኮተን። እና እኔ እርጉዝ ሆና ከስራ ተቀነሰች። ዛሬ 20 ምናምን እና ከዛ በፊት እኔ እርጉዝ ሆና የጨርቃ ጨርቅ ፋብሪካ ሰራተኛ ቀነሳ ብሎ ተቀነሰች። እሺ። ከዛ ኦልሬዲ ምንም አልነበረም። ልክ እኔ ስወለድ ጨርቃ ጨርቅ ፋብሪካው የጉልበት ድካም ተብሎ ተሰጣት። እኔ ተወልጄ ያለት ሁለት ነበርሽ? ያየቻት ነው የተቀበለቻት ምስል ማለት ደም ለብሳ ገና ታቀበች። የዕለቱ ዕለት ነው አላለች? እሺ ተቀደጅ።
እሺ ከዛ ባንቺ ነው ያገኘሁት ስራ ባል ነበረኝ ሰዓት ገንዘብ ያገኘሁት በልጄ ነው ብላ ዶላር አለች። ከብርም አልፎ ዶላር ማን ያባት ስም? አብዱራህማን ምንድን ነው የምትሰሪው? ዘፋኝ ነሽ አሉ። አዎ ዘፋኝ ነኝ። ልቡ ካልወሰነ የሚል ሽርጉድ ኢንተርቴንመንት ላይ የተለቀቀ ስራ አለኝ። ኦኬ እስቲ በይው እስቲ። ልቡ ካልወሰነ መቻል ቃል የሴት ውበት ጎኑን አላምነውም ለምዳድራል በሄደበት ልቡ ካልወሰነ መቻል ቃል የሴት ውበት ጎኑን አላምነውም ለምዳድራል በሄደበት አይንሽ እንደው ቢለኝ ቆንጆ አለ ጥርስሽ እንደው ቢለኝ ሌላ አለ አይንሽ እንደው ቢለኝ ቆንጆ አለ ጥርስሽ እንደው ቢለኝ ሌላ አለ አንቺን ከሰው ለየሁሽ ካለ በልቡ ቢያየኝ ምን አለ አንቺን ከሰው ለየሁሽ ካለ በልቡ ቢያየኝ ምን አለ። በጣም አሪፍ ድምፅ ነው ያለሽ። አመሰግናለሁ። በምንድን ነው የሞረድሽው? እንደዚህ ቫዮሊን ነገር ይመስላል ነው የሚል ከባድ ድምፅ ነው። ቆንጆ ድምፅ ነው በእውነት አመሰግናለሁ። እሺ አሁን ምን እየሰራሽ ነው? አሁን እንግዲህ ቅርብ ጊዜ ነው የራሴን ሙዚቃ ከለቀኩኝ። ኦልሬዲ 5 ቀን ምናምኑ ነው። 5 ቀኑ ነው። አሁን ቅድም የቀባጠር ማን ነው? እና እሱ ለመስራት የተወሰኑ ስራዎች አቁሜ ነበር። አሁን እመለሳለሁ። ኦኬ ክለብ ምናምን ትሰሪያለሽ? አይ አሁን አቁሜ ነበር። ማንም ሰው ቢጠራሽ ትሰሪያለሽ? ኦፍ ኮርስ በጣም ቆንጆ ሙዚቃ ነው ደግሞ የመረጥሽው። ድምፅሽ ደስ ይላል፣ ምርጫሽ ደስ ይላል። የግጥምሽም ግጥም ማን የሰጠሽ ለራስሽ? የኔ ስራ ዘመን አንዱ ዓለም ይባላል። ዜማውስ? ሁለቱም የሱ ነው። ዘመን አንዱ ዓለም። አዎ በጣም ጎበዝ ነው። ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ 2 የማይቀሩ ቀናት፣ ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም። እሺ የሴቶች ስም የሆነ የፍራፍሬ ስም ጥቀሽ። ፍሬ። ብዙ መቀመጥ የሚያስገድድ የስራ አይነት ምን ሊሆን ይችላል? የቢሮ ስራ። ከዱቄት በተጨማሪ ጋጋሪዎች የሚጠቀሙትን ግብአት ጥቀሽ። እርሾ። ሰዎች የግል ከሚሏቸው ጉዳይ ውስጥ አንዱን ጥቀሽ። የራስ ስራ። የግል ስራ። የሴቶች ስም የሆነ የፍራፍሬ ስም ጥቀሽ። ፍሬ። አንደኛው መልስ አልሆነም። ብዙ መቀመጥ የሚያስገድድ የስራ አይነት ምን ሊሆን ይችላል? የቢሮ ስራ። ከዱቄት በተጨማሪ ጋጋሪዎች የሚጠቀሙትን ግብአት ጥቀስ። እርሾ አንደኛው መልስ ነው። እርሾ። ሰዎች የግል ከሚሏቸው ጉዳይ ውስጥ አንዱን ጥቀሱ። ስራ። የስራ ጉዳይ። ኤደን እንዴት ነሽ? እንዲህ አይነት ድምፅ ያላት ዘመድ አላችሁ? ምናችሁ ነች? ጓደኛችን። በእውነት ቀድላችሁ ከየት አገኛችሁ? ክለብ ላይ ነው የተገናኘ ነው። አንቺም ዘፈን እሞክራለሁ። የማንን? የእሷን እንዳትዪ። የሴቶች ስም የሆነ የፍራፍሬ ስም ጥቀሽ። ብርቱካን። ብዙ መቀመጥ የሚያስገድድ የስራ አይነት ምን ሊሆን ይችላል? የባንክ ስራ። ከዱቄት በተጨማሪ ጋጋሪዎች የሚጠቀሙትን ግብአት ጥቀሽ። ጥቁር አዝሙድ። ሰዎች የግል ከሚሏቸው ጉዳይ ውስጥ አንዱን ጥቀሽ። ትዳር። የግል እኮ ነው። እኛ ሳንሰማ 5 ሆኖ መጋባት ተጀመረ። እሱ ቤት አለው፣ እሷ እንትን አላት፣ እሷ እንትን አለው፣ እሱ እንትን አለው። አብራችሁ ብትኖሩስ?
የሴቶች ስም የሆነ የፍራፍሬ ስም ጥቀሽ። ብርቱካን። ብርቱካን ሁለተኛው መልስ ነው። ብዙ መቀመጥ የሚያስገድድ የሥራ አይነት ምን ሊሆን ይችላል? ባንክ። ባንክ አንደኛው መልስ ነው። ከዱቄት በተጨማሪ ጋጋሪዎች የሚጠቀሙት ግብአት ምን ጥቀስ? ጥቁር አዝሙድ። ሰዎች የግል ከሚሏቸው ጉዳይ ውስጥ አንዱን ጥቀሱ። ትዳር፣ የፍቅር ህይወት። አየሽ ቃል ኪዳን እንዴት አለሽ? እግዚአብሔር ይመስገን። ምንድን ነው የምትሰሪው አንቺስ? እኔ አክቲንግ ነው የምሰራው እና ፕሮዳክሽን ላይ። እሺ ትዳርስ? እኔ አላገባውም። እነሱስ? እንጃ አታውቂያቸውም እንዴ? እሺ አላገባውም ግን አንድ ልጅ አለ። የግል ጉዳይ። የሴቶች ስም የሆነ የፍራፍሬ ስም ጥቀሽ። ትርንጎ። ብርቱካን፣ ትርንጎ መሳይ ቤና ሰልሳ ይዘውላላ። ብዙ መቀመጥ የሚያስገድድ የሥራ አይነት ምን ሊሆን ይችላል? ሹፍርና። ከዱቄት በተጨማሪ ጋጋሪዎች የሚጠቀሙትን ግብአት ጥቀሽ። ውሃ። ጋጋሪ ነሽ፣ አብኪነሽ ጋጋሪ ነሽ። ሰዎች የግል ከሚሏቸው ጉዳይ ውስጥ አንዱን ጥቀሽ። የግል መኪናዬ ነው። የግል መኪናዬ ነው። የሴቶች ስም የሆነ የፍራፍሬ ስም ጥቀሽ። ትርንጎ። ትርንጎ። ብዙ መቀመጥ የሚያስገድድ የሥራ አይነት ምን ሊሆን ይችላል? ሹፍርና። ሹፌር። ከዱቄት በተጨማሪ ጋጋሪዎች የሚጠቀሙትን ግብአት ጥቀሺ። ምን አልሽ ቃል ኪዳን? ውሃ። ውሃ። ሰዎች የግል ከሚሏቸው ጉዳይ ውስጥ አንዱን ጥቀሽ። መኪና። ንብረት ነው የሚባለው። ሶሪ ቃል ናውድ እንዴት አለው። ምንድን ነው የምትሰራው ናውድ? ፊልም ስራ ላይ ነው የምሰራው። ኦኬ። ግጥምና ዜማ ደግሞ እሰራለሁ። እባክህ ግጥምና ዜማ ሰርተው የታየ ተሰማ አለ? አዲስ አሁን ለራሴ የሰራሁት ስራ አለ አንድ ያልወጣ። አሁን ደግሞ ለሰው አልሰጠህም? ናፍቆት የሚባል የዲኤስቲቪ ተከታታይ ድራማ ላይ እዛ ላይ ዜማ ደርስ ነበር። አሁን የራሴን ግማሽ አልበምና የአንድ ጓደኛዬን ደግሞ እየሰራ። አዎ ድምፅ አለህ አንተ በሚለው መስማት ነው። አይ እኔ መስፈን አልፈልግም። ጉሮሮ እንትን ስላለ ነው እንጂ በዘፍነድ ደስ ይለኛል። አረ ችግር የለውም። በሚቀጥለው መምጣት አይቀርም። እሺ በሚቀጥለው በድምፅ ትልልናለህ። እርግጠኛ አይቀርም አይቀርም። በርታ። አሁን ካሴት መስራት ከባድ ነው በጣም አይደል? በርታ። ቤስ ቤታችሁ ነው። ራሳችሁን ለማስተዋወቅ መምጣት ትችላላችሁ። የተሻለ ነገር ከሰራችሁ የተሻለ ቦታ ትደርሳላችሁ። እውነት መበርታት ነው። አንበሳ። እሺ ናኦዲ፣ የሴቶች ስም የሆነ የፍራፍሬ ስም ጥቀስ። ወይን እሸት ወይም ወይን። ብዙ መቀመጥ የሚያስገድድ የሥራ አይነት ምን ሊሆን ይችላል? ሊስትሮ። ታያቸው በእውነት እይታ እኮ ነው። እንደ ገጣሚዎች እኮ ጎበዞች ናቸው። ያያሉ። አያችሁ። ከዱቄት በተጨማሪ ጋጋሪዎች የሚጠቀሙትን ግብአት ጥቀስ። ቫኒላ። ሰዎች የግል ከሚሏቸው ጉዳይ ውስጥ አንዱን ጥቀስ። ሃይማኖት። ሃይማኖት። ቫኒላ ምንድን ነው? ማቅለሚያ ወር ደግሞ ይህ ማጣፈጫ ወር ማጣፈጫ። ማጣፈጫ የማያውቁ ሰዎች ስላሉ ነው። አየህ ቫኒላ። የሴቶች ስም የሆነ የፍራፍሬ ስም ጥቀስ። የወይን እሸት። ወይን እሸት። ብዙ መቀመጥ የሚያስገድድ የሥራ አይነት ምን ሊሆን ይችላል? ሊስትሮ። ከዱቄት በተጨማሪ ጋጋሪዎች የሚጠቀሙትን ግብአት ጥቀስ። ማጣፈጫ። ሰዎች የግል ከሚሏቸው ጉዳይ ውስጥ አንዱን ጥቀስ። ሃይማኖት። ሃይማኖት። እሺ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ 50ዎቹ ሰዎች ያሉትን ደግሞ እናያለን። የሴቶች ስም የሆነ የፍራፍሬ ስም ጥቀስ። ፍሬ፣ ብርቱካን፣ ትርንጎ፣ ወይን እሸት። ይህን ትክክል ብለዋል። ብዙ መቀመጥ የሚያስገድድ የሥራ አይነት ምን ሊሆን ይችላል? ባንክ፣ የቢሮ ስራ፣ ሹፌር። አራተኛው ልብስ ሰፊ። ከዱቄት በተጨማሪ ጋጋሪዎች የሚጠቀሙትን ግብአት ጥቀስ። አንደኛው እርሾ፣ ሁለተኛው ውሃ፣ ሶስተኛው አርና አራተኛው አልተመለሰም። ሶስተኛው ዘይት፣ አራተኛው ጨው ወይም ስኳር። ሰዎች የግል ከሚሏቸው ጉዳይ ውስጥ አንዱን ጥቀስ። 1 እና 4 አልተመለሰም። የፍቅር ህይወት፣ የሥራ ጉዳይ ነው። አንደኛው የቤተሰብ ህይወት ነው። ሁለተኛው የፍቅር ህይወት ነው። ሶስተኛው የሥራ ጉዳይ ነው። አራተኛው የጤና ጉዳይ ነው።
ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ሀብታም ታዋቂ እስካችሁ ሚሊዮነር ትሆናላችሁ። በህይወታችሁ አንድ እርምጃ ወደፊት ፈቀቀቀቀ የምትሉበት ቦታ ሆኗል። ይሄ ቆንጆ ሳቅ፣ ለልጅ የሚተላለፍ ጥሩ ጠረን ያለው ንብረት የሆነ ሳቅ፣ ዋጋ ያለው ሳቅ፣ ጥቅም ያለው ሳቅ ስቃችሁ ሚሊዮነር ትሆናላችሁ። በየዙሩ 40 ሺህ ብር በተከታታይ በሰባተኛው መኪና የኤሌክትሪክ መኪና ነው ሽልማቱ። ከ75 ነጥብ በላይ ያመጣ ደግሞ አስቤዛ ይሸምትለታል። ከ80 ነጥብ በላይ ያመጣ ደግሞ ቀጥታ ወደ ቶርናመንቱ ይገባል ብለናል። የቢሊ ለቤተሰቦች ያመጡት ነጥብ 88 ነጥብ አምጥተው ነበር። አስቤዛ ተሸምቶላቸዋል። የዶላር ቤተሰቦች ዶላር በጣም የሚገርም ድምፅ አላት። ዶላር ትባላለች። የዶላር ቤተሰቦች ያመጡት ነጥብ 84 ነው። 84 ነጥብ አምጥተዋል። አስቤዛ ይሸመትላቸዋል። አስቤዛ ይሸመትላቸዋል። እነሱ ወደ ቶርናመንቱ አልፈዋል። እነሱ ከኛ ጋር ይቆያሉ። ግን የሚጫወቱት የምልክቱን 4 ነጥብ በልጠዋቸዋል። ቁጭ ብሎ ያሉ እነዚህ አራቱ ተበልጠዋል። ላሽ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። የቢሊ ቤተሰቦች ነገሮችን በምልክት በመግለጽ 40 ሺህ ብር የሚያስገኘው ቦታ ላይ ደርሰዋል። 88 ነጥብ አምጥተዋል። አስቤዛ ተሸምቶላቸዋል። ወደ የሚቀጥለው ለቶርናመንቱ ነው የምናገኛቸው። አሁን 40 ሺህ ብር የሚያስገኘው ቦታ ላይ ነው ያሉት። ሀዊ እርግጠኛ ስትሆን ነፂ እንጀምር ትነግራለች። ነፂ እንጀምር። ላም ወተት። እሺ ስልባቦት ሳት አውሬ ጅብ ዳክዬ እንትን አዞ እባብ ጅብ አንበሳ አሳ ደባሪ ዝሆን ዘንዶ ጅብ አውሬ ነው። ምንድን ነው የሚያስጠላ? እንትን አጋስ ወይም ጎመሬ ነው። ልብስ ብራንድ ሸሚዝ ኮት ሱፍ እኮ ምን የቤተሰብ መለያ ማሊያ ገንዘብ ልብስ መታወቂያ መለያ ኮት ሸሚዝ አዲስ እኮ እና እንዲህ ላስረዳ ኮቴ መሬት አቧራ አፈር ሜዳ ምንጣፍ ሜዳ ቀይ ምንጣፍ ሳር አካፋ ቦይ አፈር ቆሻሻ ውሃ ፍሳሽ እሺ ብርጭቆ ሰው ምን ይባሉ? ብርጭቆ ከዛስ ከቂጡ ዝቃጭ ብራቮ! እኩል የመለሳችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ሀብታም ታዋቂ እስካችሁ ሚሊዮነር ትሆናላችሁ። እስቲ ለምንድን ነው የሚያገለግለው? ስቲኪኒ ወይም እንጨት መፋቂያ ጎርጎሪያ እኮ ምን የጥርስ ባህላዊ መፋቂያ ግራዋ አይደለም። አረ እንደዚህ ስንጥር ራይት የቤተሰብ ጨዋታ አይደለም። አደባባይ ነው። መዞሪያ እሺ አደባባይ መዞሪያ አደባባይ ወይም ማውራት ወይ የት ዜብራ አደባባይ የት ጃክሮስ መገናኛ። ብራቮ!
ቃሪያ ወይም ቃሪያና ሚጥሚጣ አቃሉት ዳጣ አለ አቃሉት አንቺ ነሽ ያለችው ቃሪያ ሚጥሚጣ ወይም ገልብጩ ቃሪያ ሚጥሚጣ ቃሪያ ብራቮ ሞተር አስፈጅማ ገብቶሻል? ተሸካሚ ገልባጭ ምንም ብዬ ላስረዳቸው አልችልም። ሁላ ምንድን ነው ደውላ የሚጫንበት ነገር ነው። እቃ ምናምን የሚጫንበት ነገር እኮ ነው። በቆርበት በምናምን ምንድን ነው ደውላ ምናምን ደውላ አይሆን በደውላ ተጠናቀቀ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። የቢሊን ቤተሰቦች ነገሮች በምልክት በመግለጽ ያመጡ ነጥብ 150 ነው። 150 ደግሞ 40 ሺህ ብር አስገኝቶ አያውቅም። ወደ ቶርናመንቱ አልፈዋል። ከዚህ በኋላ እነሱን የምታዩቸው መኪናው ሲመጣ ነው የሚመጡት። ለፋይናል ነው የሚመጡት። 150 ሲባዛ በ10 ግን 1500 ብር አላቸው። አስቤዛ ተሸምቶላቸዋል። አስቤዛ ተሸምቶላቸው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነፃነት ወርቅነህ እባላለሁ። ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ክፉ አይንካችሁ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ